ኮቨንተሪ ሲቲ የእንግሊዝ ፕሪሚየር ሊግ እጅጉን የናፈቀው ክለብ ነበር። 25 ዓመታቶችን በታችኛው ዲቪዚዮን የቆየ ክለብ ነው። ለመጨረሻ ጊዜ 2001 የውድድር ዓመት ላይ ነው በእንግሊዝ ፕሪሚየር ሊግ መሳተፍ የቻለው ኮቨንተሪ ሲቲ። ከዛ በኋላ ባሉት ዓመታቶች ወደ እንግሊዝ ፕሪሚየር ሊግ ለመመለስ ተቸግሮ ነበረ ይሄ ክለብ 25 ዓመታት። ምናልባት በተወሰነ መንገድ የተቃረበበት አይ ቲንክ ከ2-3 ዓመታት በፊት ምናልባት ከ3-4 ዓመታት በፊት ይመስለኛል 3 ዓመት አካባቢ ሆኗል። በጥሮ ማለፍ ተገናኝቶ በሉተን ታውን ተሸንፎ ከውድድሩ የወጣበት ወይም እድሉን ሳይጠቀም የቀረበት የሚጠቀስ ነው። ቪክቶር ኮሬሽ የነበረበት ቡድን ማለት ነው ኮቨንተሪ ሲቲ። አንድ ተጫዋች ነበረ በጨዋታው ላይ እንደውም በሉተንና በኮቨንተሪ ጨዋታውን አስተላልፎ ያለው እንዳጋጣሚ ነው ዲኤስቲቪ ላይ እና ሉተን ታውን አሸንፎ የወጣበት ጨዋታ ማለት ነውና በቀይ ካርድ ተጫዋች ወጥቶባቸዋል። አንድ ተጫዋች ማለት ነው ኮኑ ነው ምናምን የሚባል ጥቁር ተጫዋች እና በዛ ምክንያት ነው ወደ ፕሪሚየር ሊግ ሳያርጉ የቀሩ እንጂ ከ2-3 ዓመት በፊትም የማደግ እድል ነበራቸው ኮቨንተሪ ሲቲዎች። አሁን ግን በእንግሊዝ ፕሪሚየር ሊግ እጅግ የተዋጣ ስም ያለው እጅግ የተዋጣ ማንነት ባለው በእንግሊዝ እግር ኳስ ተጽዕኖ ፈጣሪ በነበረው ፍራንክ ላምፓርድ እየተመሩ ነው ወደ ፕሪሚየር ሊጉ የመጣው። ለሁለቱም ጠቃሚ ነበር ወደ ፕሪሚየር ሊጉ ማደጋቸው። ኮቨንተሪ ሲቲም ከ5 ዓመታት በኋላ ወደ ፕሪሚየር ሊግ የተመለሰበት፣ ፍራንክ ላምፓርድ ደግሞ በቼልሲ አንዴም ሁለቴም ተመላልሶ የማሰልጠን ብቃቱ ላይ ጥያቄ ተነስቶበት እንደገና ራሱን ሪቫይቭ አድርጎ ራሱን እንደገና አስተካክሎ መጥቶ ወደ ፕሪሚየር ሊጉ ክለቡን በመመለስ አሁን ፍራንክ ላምፓርድ ራሱን ያስከበረው ሆኗል በፕሪሚየር ሊጉ በመመለስ። አሁን ኮቨንተሪ ላይ ባይሳካለት እንደ ዋይን ሮኒ ነበር የሚሆነው። ይሄ ሰው ለአሰልጣኝነት አይሆንም የሚል መደምደሚያ ይደረስበት ነበር። ግን ለክለቡም ለሱም የሚጠቅም ስራ ነው መስራት የቻለው ይሄ ተጫዋች ማለት ነው። ይሄ አሰልጣኝ የቀድሞ ተጫዋች አሁን አሰልጣኝ ፍራንክ ላምፓርድ። ስለዚህ እንግዲህ በሁለቱ ቡድኖች መካከል ያለው ጨዋታ ዋነኛው ትልቁ ማጠንጠኛው ሴት ፒስ ላይ ሁለቱም ጠንካራ መሆናቸው የተለየ ነገር እንድንመለከት ያደርገናል ተብሎ ይጠበቃል። በዚህ ቡድን ውስጥ በኮቨንተሪ ቡድን ውስጥ በጣም አሪፍ ተጫዋቾች አሏቸው። በተለይ ግብ ጠባቂው ራሽ ወረስ በታችኛው ዲቪዚዮን ባለፈው ውድድር ዓመት ያደረጋቸው ሴቮች እጅግ በጣም አነጋጋሪ የነበሩ እንደነበረ ይነገራል። በጣም ጥራት ያላቸውን ሴቭ ሲያደርግ የነበረ ተጫዋች ነውና ዛሬም ለአርሰናል አጥቂዎች ጎል እንዳይስተናገድ በማድረግ ረገድ ራሽ ወረስ ከፍተኛ ሚና ሊጫወት እንደሚችል ይጠበቃል። ሌላኛው ሃጂ ነው። ሃጂ ራይት የኮቨንተሪ ያለፈው የውድድር ዓመት ኮከብ ጎል አግቢያቸው ነው። በዛሬው ጨዋታ ላይ የመሰለፍ እድሉ ጠባብ ነው፣ ግን ሃጂ ራይት የሚሰለፍ ከሆነ በጣም ይጠቅማቸዋል ተብሎ ይጠበቃል። አምና ኮከብ ጎል አግቢያቸው ነው። ከመጨረሱ ጋር ተያይዞ ሃጂ ራይት በጣም ጥሩ ብቃት ያለው ተጫዋች ነው። ይሄ ተጫዋች ከሱ ጉዳት ጋር በተያያዘም እንደዚሁም ኤክስፒሪየንሱን ፍለጋ ታይዎ አዎኒን አምጥተውታል ኮቨንተሪ ሲቲዎች ከኖቲንግሃም ፎረስት። በዚህ ጨዋታ ላይ የመሰለፍ እድል ይኖራል ተብሎ ይጠበቃል። ታይዎ አዎኒ አርሰናል በገጠመባቸው 5 ጨዋታዎች 3 ጎል አስቆጥሯል። ታይዎ አዎኒ በገጠመባቸው ጨዋታዎች ማለት ነው። ለአርሰናል በመፈተን የሚታወቅ ተጫዋች ነው። ይሄ ናይጄሪያ ተጫዋች ታይዎ አዎኒ በዛሬው ጨዋታ የመሰለፍ እድል ይኖረዋል። ሃጂ ራይት ግን ኮከብ ጎል አግቢያቸው ባለፈው ውድድር ዓመት ከጉዳት ጋር በተያያዘ አጠራጣሪ እንደሆነ የሚጠቀስ ነው። በአለፉት ዓመታት እንግዲህ የሁለቱ ቡድኖች የመጨረሻ ግንኙነት 2001 አካባቢ ነው። አርሰናል አሸንፏል ያንን ጨዋታ። ግን ከዛ በፊት በነበራቸው ጨዋታ የተገናኙት 1999 ላይ በቦክሲንግ ዴይ ጨዋታ ላይ ነበሩ ሁለቱ ቡድኖችና ጨዋታውን ብቸኛው ኮቨንተሪ ሲቲ አርሰናል እንድል ያደረገበት ጨዋታ የጨዋታ ነው 3-2 በሆነ ውጤት ያሸነፉበት ጨዋታ ነው ኮቨንተሪ ሲቲዎች አርሰናል 1999 ላይ እና በአለፉት 14 ግንኙነታቸው ብቸኛው ድላቸው ይሄ ነው ለኮቨንተሪ ሲቲዎች አርሰናል ላይ 1999 በ27 ዓመታት በፊት በቦክሲንግ ዴይ ያሸነፉበት ጨዋታ ማለት ነው። አርሰናል አዲስ አዳጊ ቡድን አርሰናልን ባለፉት 18 ተከታታይ ጨዋታዎች አላሸነፈው። አለማሸነፍ ብቻ ሳይሆን ካለፉት 18 ተከታታይ ጨዋታዎች አዲስ አዳጊ ቡድን አርሰናል አግኝቶ 17ቱን አሸንፏል። ብቸኛው ባለፈው ውድድር ዓመት ከሰንደርላንድ ጋር 2-2 በሆናቸው ውጤት የተለያዩበት ጨዋታ ነው። ከዛ ውጪ ባሉት ሂደቶች አዲስ አዳጊ ቡድን በሙሉ ከ18 ጨዋታ 17ቱን አሸንፎታል። 18ኛው ጨዋታ ማቻ ነው። በ18 ጨዋታ አርሰናል አልተሸነፈም። አርሰናል 45 ጊዜ አዲስ አዳጊ ቡድኖችን ገጥሞ ብቸኛው ያልተሸነፈ ክለብ ነው በታሪክ። አዲስ አዳጊ ቡድኖችን ብዙ ጊዜ በመግጠም ባለመሸነፍ ብዙ ቁጥር ያለው አርሰናል 45 ጨዋታ አዲስ አዳጊ ቡድኖችን ገጥሞ ባለመሸነፍ። ይሄንን አንድም ክለብ በእንግሊዝ ፕሪሚየር ሊግ አላረገውም። 45 ጨዋታዎች በአዲስ አዳጊ ክለብ አርሰናል አልተሸነፈም። ዛሬ ለሚካኤል አርቴታ ድል የሚያደርጉ ከሆነ 150ኛ ድላቸው ሆኖ ይመዘገባል ይሄ ጨዋታ
248 ጨዋታዎችን አድርገዋል። ዛሬ 249ኛ ጨዋታ ነው የሚያደርጉት። በ249 ጨዋታ ዛሬ ድል ካደረጉ 150ኛ ድላቸው ይሆናል። 150 ድል ላይ በጥቂት ጨዋታ በመድረስ አምስተኛው አሰልጣኝ ይሆናሉ። ከዚህ በፊት ጆሴፕ ፔፕ ጋርዲዮላ 204 ጨዋታ በማድረግ ነው 150 ድል ያስመዘገቡት። ሞሪኒዮ 231 ጨዋታ አድርገው ነው 150 ድል ያስመዘገቡት። ጀርገን ክሎፕ 237 ጨዋታዎችን አድርገው ነው 150 ድል ያስመዘገቡት። ፈርጉሰን 247 ጨዋታዎችን አድርገው 150 ድሎችን አስመዝግቧልና አርቴታ ዛሬ ካሸነፈ በጥቂት ጨዋታዎች 150ኛ ድል ላይ በመድረስ አምስተኛው አሰልጣኝ ይሆናል። ከፈርጉሰን ብዙም ሳይርቅ 247 ፈርጉሰን 249 ሚኬል አርቴታ ስለሚሆን ማለት ነው። ከዛ ጋር ተያይዞ እንግዲህ አርሰናል ሚኬል አርቴታ ዛሬ አዲስ ታሪክ መስራት የሚችሉበት አምስተኛው አሰልጣኝ ሆኖ መቀመጥ የሚችሉበትን አጋጣሚ መፍጠር የሚችሉበት እድል ይኖራል። የዚህ ጨዋታ ዋና ዳኛ በመሆን የሚያገለግሉት ቶም ብራሞል ናቸው። ብራሞል አርሰናልን ባለፈው ውድድር ዓመት 2 ጊዜ ዳኝተውታል። ሁለቱንም አርሰናል አሸንፈዋል። 1-0 ክሪስታል ፓላስን፣ 2-1 ማንስፊልድን በሊግ ካፕ ጨዋታ ያሸነፉበት ጨዋታ ነው። ቶም ብራሞል በሌላኛው አቅጣጫ ኮቨንተሪንም ዳኝተዋል። ኮቨንተሪን በዳኙበት ጨዋታ ከዳኛቸው 7 ጨዋታዎች 3ቱን ኮቨንተሪ ሲቲ አሸንፈዋል። በአርሰናል 100% ነው እንትናቸው ቻንሳቸው አርሰናል የማሸነፍ እድል ቶም ብራሞል ሲመሩት፣ በኮቨንተሪ ሲቲ ደግሞ በ7 ጨዋታ 3 ጨዋታዎችን አሸንፏል። እኚህ ዳኛ በአጠቃላይ 22 ጨዋታዎችን ባለፈው ውድድር ዓመት በታችኛው ዲቪዚዮን በዋናው ሊግም ደረጃ 22 ጨዋታዎችን አጫውተዋል። ቶም ብራሞል 2 ቀይ ካርድ መዘዋል፣ 6 ፔናልቲ ሰጥተዋል። በየጨዋታው 4 ቢጫ ካርድ የሚመዙ አይነት ዳኛ ናቸው ቶም ብራሞል። ስለዚህ እኚህ ዳኛ የዚህ ጨዋታ ዋና ዳኛ በመሆን ያገለግላሉ። እኚህ ዳኛ ሲዳኙ አርሰናል 100% የማሸነፍ ቻንስ አለው። ዛሬስ ያይቀየራል ወይስ ባለበት ይቀጥላል የሚጠበቅ ነው። ከዛ ውጪ ዛሬ በአርሰናል ቤት ውስጥ ትልቁ ዜና የኢዝሪ ኮንሳ መፈረም ነው። ኮንሳ በፈረመበት ቀን የሚከናወን ጨዋታ ነው። ለዛሬው ጨዋታ አይደርስም ኮንሳ፣ በዛሬው ጨዋታ ላይ ኮንሳ አይደርስም። ነገር ግን በስቴዲየም ተገኝቶ ደጋፊዎችን የመተዋወቅ ዕድል ይኖረዋል። ምክንያቱም ሜዲካሉን ትናንት ጨርሷል። ከዛ ባለፈ የዝውውር ጉዳዮቹ አልቀዋል። 51 ሚሊዮን ፓውንድ በቀጥታ አርሰናል ከፍሏል። 4 ሚሊዮን ፓውንድ ደግሞ በቦነስ በቀጣይ በሚታዩ ፕሪሚየር ሊግን ሲያነሳ ሻምፒዮንስ ሊግን እና መሰል በሚሉ 4 ሚሊዮን ፓውንድ ደግሞ በቦነስ መልክ በድምሩ 55 ሚሊዮን ፓውንድ ነው የዝውውር ዋጋው። ግን በቀጥታ አርሰናል የከፍለውን 51 ሚሊዮን ፓውንድ አካባቢ እንደሆነ የመረጃ ምንጮች እየተቀሱ ይገኛሉና ዛሬ ዝውውሩ ተጠናቋል። ምናልባት በሚቀጥሉ ሰዓታት ምናልባት አሁንም እያወራን ባለንበት ሰዓት ዝውውሩ ይፋ ተደርጎ ሊሆን ይችላል። በአርሰናል ገጾች ላይ አልቋል ዝውውሩ የኮንሳ በቀጣይ ሳምንት የቀድሞ ክለቡን የሚገጥም ይሆናል ከአስቶን ቪላ ጋር። ተጫዋቹ መጠነኛ የፊትነስ ችግር እንዳለበት ይነገራል። ፕሪሲዝን ቀደም ብሎ አለመቀላቀሉን ተከትሎ ማለት ነው። ያም ቢሆን ግን አንድ ሳምንት ለማዘጋጃ በቂ ነው ተብሎ ስለሚታመን ኢዝሪ ኮንሳ በቀጣይ ሳምንት ከአስቶን ቪላ ጋር በሚደረገው ጠንካራ የአርሰናልና የአስቶን ቪላ ጨዋታ የመሰለፍ እድል እንደሚኖረው የሚጠበቅ ነውና ልዩ ቀን ነው ዛሬ ለአርሰናል። ኮንሳን ባስፈረሙበት ቀን የሚያደርጉት ጨዋታ ከመሆኑ ጋር ተያይዞ ማለት ነው። በዚህ ጨዋታ ላይ እንግዲህ በአርሰናል በኩል አርሰናል ደጋፊዎች ከሚጠብቋቸው ተጫዋቾች በዛሬው ጨዋታ ላይ አጠራጣሪ የተባለው ብሩኖ ጊማሬዥ ነው። በኮሚኒቲ ሺልድ ጨዋታ አርሰናል ማንቸስተር ሲቲን 3-4 ባፈራረሰበት ጨዋታ ላይ ተቀይሮ ወጥቶ ነበር። እንዲሁም በኋላ ላይ በረዶ በፔስታል ጠቅልሎ እግሩ ላይ ጭኖ አካባቢ አድርጎ ተመልክተነው ነበር ይህንን ተጫዋች እና ሚኬል አርቴታ ትናንት ጋዜጣዊ መግለጫ ያሰጡ በጣም ዌል ነው፣ ጥሩ ነው፣ መልካም ነው፣ ተጫዋቹ በጥሩ መንገድ እየሄደ የሚገኝ ተጫዋች ነው፣ ነገሮቹ ጥሩ ናቸው፣ ጉዳቱ አሳሳቢ አይደለም፣ ግን ምናልባት አጠራጣሪ ሊሆን ይችላል፣ አናስቸኩለውም የሚል ሀሳባቸውን አስቀምጠዋል አሰልጣኝ ሚኬል አርቴታና ብሩኖ ጊማሬዥ ምናልባት ከተቀያሪ ወንበርም ሊጀምር ይችላል፣ ምናልባትም ደግሞ በቋሚ አርሰናል ሊጀምር ይችላል የሚሉ ይሄ ድብልቅልቅ ያሉ መረጃዎች ናቸው እየወጡ የሚገኙት። ሚኬል አርቴታ አጠራጣሪ ነው ካሉ በኋላ አርሰናል ቅርበት ያላቸው መረጃዎች የሚያወጧቸው መረጃዎች አሉ። አንዳንዶች ልምምድ አልሰራም ይላሉ፣ ሌሎች ደግሞ ልምምድ አከናውኗል ይላሉ። የተለያዩ ሀሳቦች እየተንጸባረቀ ያለበት ሂደት አለና ትልቁ አከራካሪ ጉዳይ ከጉዳት ጋር በተያያዘ ብሩኖ ጊማሬዥ ይደርሳል አይደርስም የሚለው ነው አዲሱ ፈራሚያቸው በአርሰናል በኩል። ሚኬል አርቴታ ያረጋገጡት መልካም ነገር ግን
ራይስና ቡካዮ ሳካ ለዚህ ጨዋታ 100% ዝግጁ ናቸው ብሏል። ሬዲ ናቸው ለዚህ ጨዋታ ብሏል። በትናንትናው ጋዜጣዊ መግለጫቸው ላይ ማይልስ ስኬሊም ከአርሰናል እንደማይለቅ አረጋግጧል። ዙቢሜንዲም አይለቅም ብሏል። ሁለቱም አይለቁም ብሏል ሚኬል አርቴታ። ግን የሚለቁ ተጫዋቾች ይኖራሉ። ይሄ ደግሞ ዑደት ነው፣ ሂደት ነው። ሁሉም ነገር ፍጻሜ አለው። የሆነ ቦታ ላይ ይጀምራል፣ የሆነ ቦታ ላይ ያልቃል የሚል ሐሳብ ሰጥቷልና ለጋብሪኤል ማርቲኔሊ ይሆናል የሚል ብዙዎቹ ሐሳብ እየሰጡ ነው። ጋብሪኤል ማርቲኔሊ በጣም ዳጎስ ያለ ገንዘብ ከሳውዲ ክለቦች ቀርቦለታል። ለአርሰናልም ትልቅ ገንዘብ ነው የቀረበለት 95 ሚሊዮን ዩሮ። ተጫዋቹም ዳጎስ ያለ ገንዘብ ቀርቦለታል። ግን ተጫዋቹ አሁንም አውሮፓ እያለ ነው ያለው ጋብሪኤል ማርቲኔሊ። ስለዚህ በአርሰናል በኩል የጉዳት ዜና ይሄ ነው። ቲምበርና ሳሊባ የሚታወቁ ናቸው። የቲምበርና የሳሊባ ጉዳይ የሚታወቅ ነው። ቲምበር በሚቀጥሉ ሳምንታት ይመለሳል። ሳሊባ ግን የረጅም ጊዜ የወራት ጉዳት እንደሚሆን የመረጃ ምንጮች እያሳዩ እንደሚገኙ ይታወቃል። በኮቨንትሪ በኩል ቅድም ያልኩት ኮከብ ገላግቢያቸው ሃጂ ራይት በዛሬው ጨዋታ ላይ የመሰለፍ ዕድል የለው። ከዛ ውጭ ግን በክረምቱ የዝውውር መስኮት ያመጣቸው ተጫዋቾች መካከል እንደ ታይዎ አዎኒ አይነት ተጫዋቾች ይሰለፋሉ። ሁለቱም ያለፈው ውድድር ዓመት ነገራቸው በጣም የሚያመሳስል ነገር አላቸው። አድማጮቻችን ሁለቱም ፖሴሽን ላይ ጥሩ አልነበሩም። ኮቨንትሪ ሲቲ አቨሬጅ የፖሴሽን የኳስ ቁጥጥር ሬቱ 55% አካባቢ ነበር እና ሞር ሴት ፒስ ላይ ዲፔንድ ያደረገ ክለብ ነበረ ኮቨንትሪ ሲቲ። ፍራንክ ላምፓርድ ግርምሾም ትናንት ገልጸው እንደነበር ከባድ ማስጠንቀቂያ ሰጥቷል። ጥብቅ መልእክት እናስተላልፋለን በዚህ ጨዋታ ላይ ለተቀናቃኞቻችን። እንግዲህ የሊጉ ትልቁ ክለብ የሚባለው ሻምፒዮን ነው የመጣው ከ2 ዓመታት በኋላ አርሰናል ነው። እሱን በማሸነፍ ወይም እነሱን ነጥብ በማስጣል ለየትኛውም ክለብ እንደማንተኛ እናሳያለን የሚል አይነት ሐሳብ እንዳላቸው እየተነገረ ነው የሚገኘው። ግርምዬ በጣም አሪፍ። እንግዲህ የዛሬው ጨዋታ አንደኛ ብዙ ሰዎች የሚጠብቁበት ምክንያት ነው። ሁለቱም ቡድኖች በየመጡበት መድረክ ሻምፒዮን ሆነው መምጣት የቻሉ ናቸው። አርሰናል እንደሚታወቀው ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን አሸንፎ የመጣ ቡድን እንደሆነ ይታወቃል። ኮቨንትሪ ሲቲ ደግሞ በእንግሊዝ ሻምፒዮንሺፕ መድረክ በከፍተኛ ሁኔታ ነጥቡን አርቆ አንደኛ ላይ የተቀመጠ እግር ኳስ ክለብ ሆኖ ነው። በእንግሊዝ ሻምፒዮንሺፕ 46 ጨዋታዎች ናቸው የሚደረጉት። በሻምፒዮንሺፑ ከ46ቱ ጨዋታዎች 28 አሸንፎ 11 ጨዋታ አቻ ተለያይቶ 7 ጨዋታ ብቻ ተሸንፎ 95 ነጥብ ሰብስቦ ከተከታዩ ኢፕስዊች ታውን በ11 ነጥብ ልዩነት ሻምፒዮንሺፑን ዋንጫ ተረክቦ ወይም አንደኛ ሆኖ ወደ ፕሪሚየር ሊጉ ያደገ ክለብ ነው ኮቨንትሪ ሲቲ። ሌላኛው ኢፕስዊች ታውን ነው፣ ሁለተኛ ሆኖ ነው። በጥሎ ማለፍ መርሃ ግብር ደግሞ ሆል ሲቲ ወደ ቀጣዩ ዙሪያ ያለፈ ነው። እነ ሚልዋል፣ ሳውዛምፕተንና ሚድልስብራ አልተሳካላቸውም እና 3 ቡድኖች ናቸው ያደጉት። ግን ኮቨንትሪ የጨረሰበት መንገድ ከተከታዩ እንኳን የ11 ነጥብ ልዩነት ይዞ ነው መጨረስ የቻለው ከኢፕስዊች ታውን ማለት ነው። ኮቨንትሪ ሲነሳ ብዙ ታሪካዊ ክስተቶች ያሉት ክለብ እንደሆነ ይታወቃል እና ያንን ማንሳት ተገቢ ነው ብዬ አስባለሁ። በተለይ በ1987 የኤፍኤ ካፕን ዋንጫ ያነሳበት ታሪኩ ሁሌም ከኮቨንትሪ ጋር አብሮ የሚታወስ ነው። ትልቁ ድሉ በ1987 ኤፍኤ ካፕ ለፍጻሜ ደርሶ ቶተንሃም ሆትስፐርስን 3-2 ያሸነፈበት ሁሌም የክለቡ ድል ሆኖ ይጠቀሳል እና ቶተንሃም ይህንን ጨዋታ በሽንፈት በመደምደሙ ኮቨንትሪ ሲቲ በታሪኩ ለመጀመሪያ ጊዜ የኤፍኤ ካፕ ዋንጫ ያነሳበትን ድል ነው። ኮቨንትሪ ሲቲ ሲነሳ ወድቆ መነሳትን ምን እንደሆነ የሚያስተምር እግር ኳስ ክለብ ነው ይሄ ቡድን ማለት ነው። እንዴት ነው እሱ የሚለውን ነገር ማወቅ ተገቢ ነው ብዬ አስባለሁ። አንደኛ ይሄ ክለብ 34 ዓመታትን በሊጉ ቆይቶ ነው በ2001 ወደ ሻምፒዮንሺፕ የወረደው። ከሻምፒዮንሺፕ እንደገና ሊጓን የወረደ ክለብ ነው። በነገራችን ላይ ክለቡ በ1883 የተመሰረተ እግር ኳስ ክለብ ነው። የመጀመሪያ ስሙ ደግሞ ሲንገርስ ኤፍሲ ነበር የሚባለው ይሄ ቡድን ማለት ነው እና ከሲንገርስ ጋር ተያይዞ ብዙ ነገሮች የሚነሱ ነገሮች አሉት። በ1898 ነው ኮቨንትሪ ሲቲ የሚለውን ስያሜ የያዘው። ይሄ ሲንገርስ እና ሲንጀርስ ሁለት ነገሮችን ነው አደባልቆ የያዘው ማለት ነው። እዛ አካባቢ ዘፋኞች መኖራቸው አንድ ሲንገርስ የሚለውን ነገር እንደያዘና ሁለተኛው ደግሞ ሌላኛው ሲንጀርስ የመኪና ልብስ ማምረቻ እና ሌላ ሶስተኛ ደግሞ የብስክሌት ፋብሪካ አካባቢው አለ። እሱም መጠሪያው ሲንገርስ እና ሲንጀርስ የሚሉ ሁለት
የተለያዩ ስያሜዎችን ግን አንድ አይነት የእንግሊዘኛ ፊደላቶችን የያዘ ነውና ለማንኛውም ይሄ ቡድን ሲንገርስ ኤፍሲ ወይም ሲንጀርስ ኤፍሲ ይባል ነበር። በ1898 ወደ ኮንቬንትሪ ሲቲ እንዲቀየር ተደረገ እንጂ የተመሰረተው በ1883 ነው። እና ቅጽል ስማቸው ስካይ ብሉስ የሚለውን ስም መያዝ ቻሉ። በተለይ በ1960ዎቹ ይሄ ክለብ በአሰልጣኝ ጂሚ ሂል ትልቅ ደረጃ ላይ ደረሰበት እና ስያሜያቸውን ማሊያቸውን መሰረት አድርጎ ስካይ ብሉስ የሚለውን አጠናክሮ እንዲዝ የተደረገ እግር ኳስ ክለብ ነው። በ1967 ነው ወደ እንግሊዝ የመጀመሪያው ዲቪዚዮን ማደግ የቻሉት ማለት ነው። ወደ ፈርስት ዲቪዚዮን በ1967 ነው። ከዛ በኋላ ከ1967 ጀምሮ እስከ 2001 እንደ አውሮፓውያን አቆጣጠር ድረስ ለ34 ዓመታት በእንግሊዝ በከፍተኛው የእግር ኳስ ደረጃ ላይ መቆየት ችሏል። ያ ማለት የእንግሊዝ ፕሪሚየር ሊግ እንደ አዲስ በ1992 ሲመሰረት ከመስራቾቹ ክለቦች መካከል አንዱ ኮንቬንትሪ ሲቲ ነበር። ከ1967 እስከ 2001 ቆይቶ ከ34 ዓመታት በኋላ ኮንቬንትሪ ሲቲ ወደ ታችኛው ሊግ ወረደ ማለት ነው እና መስራች በ1992 መስራች ከነበሩት 22 ክለቦች መካከል አንዱ ኮንቬንትሪ ነው። እንደ አዲስ የእንግሊዝ ፕሪሚየር ሊግ ሲዋቀር ማለት ነው። ሌላው 2001 ላይ ወይም በ2001 ከ34 ዓመት በኋላ ኮንቬንትሪ ሲቲ ከከፍተኛ ደረጃ ወይም ከፕሪሚየር ሊግ ስታተስ ወደ ታች የወረደበት ዓመት ተባብሶ ቀጠለ። ከዛ በኋላ ውጤት እየራቀው መጣ። በ2012 ደግሞ በጣም የሚያሳዝነው ከሻምፒዮንሺፕ ወደ ሊግ ዋን ወረደ ማለት ነው። 34 ዓመት ከቆየበት ፕሪሚየር ሊግ እንደገና ደግሞ ይመለሳል ተብሎ ሲጠበቅ ውጤቱ እየባሰ ሄዶ 2012 እንደ አውሮፓውያን አቆጣጠር ወደ ሊግ ዋን ወረደ ማለት ነው ይሄ ቡድን ማለት ነው። ከዛ የዚህ ቡድን ዕጣ ፈንታ እንግዲህ በወረደበት ዓመት ሊግ ዋን እያለ ነው እንግዲህ ከአርሰናል ጋር የኤፍኤ ካፕ የጨዋታ መርሃ ግብር አንዱ ማከናወን የቻለው ማለት ነው። 4 ጎል አስተናግዶ የተሸነፈበት 2014 የነበረው የጨዋታ መርሃ ግብር እነ ኦሊቬር ዢሩ የነበሩበት ጨዋታ ማለት ነው። ያኔ ሊግ ዋን ነበር። የዚህ የኮንቬንትሪ እግር ኳስ ክለብ እንግዲህ አመጣጡን አየን። ወደ ታች ተፈጠፈጠ፣ ቻምፒዮንሺፕ ወረደ፣ ሊግ ዋን ወረደ። ከሊግ ዋን ደግሞ እንደገና ከ2012 5 ዓመታትን ቆይቶ 2017 ላይ ያው በዛው እንግዲህ 2012 ቅድም ሊግ ዋን ብለን የለ ውጤቱን እየባሰ መጥቶ ሊግ ተወረደ ማለት ነው። ሊግ ተወረደ በ2012 እንደገና 2013 ላይ ማለት ነው ሊግ ተወረደ። ሊግቱ 4 እና 5 ዓመታትን ከቆየ በኋላ 2017 ላይ እንደገና ከሊግቱ ወደ ሊጓን ከፍ አለ ማለት ነው። 2018 ላይ በአመቱ ከሊጓን ወደ ሻምፒዮንሺፕ ከፍ አለ ማለት ነው። ተመልከት ሶፊ እድገቱን ወድቆ መነሳትን ያስተማረ ክለብ ነው ያልኩት ለዛ ነው። ኮንቬንትሪ ሲቲ ከሊግቱ ድረስ ተፈጥፍጦ የነበረ ክለብ ሊግቱ ሊጓን በአንድ ዓመት ልዩነት 2017 2018 እንደ አውሮፓውያን አቆጣጠር እንደገና 2020 ላይ ከሊጓን ደግሞ ሻምፒዮንሺፕ ከፍ አለ ማለት ነው። ወደ ነበረበት ሻምፒዮንሺፕ መጣ። እንደገና 2023 ላይ በ3 ዓመት ልዩነት ደግሞ ሻምፒዮንሺፕ ፕሌይኦፍ ገባ ወደ ፕሪሚየር ሊጉ ለማደግ ማለት ነው። ሳይሳካለት ቀረ። 2024 ኤፍኤ ካፕ ግማሽ ፍጻሜ ደረሱ። እድገታቸውን ተመልከት ሶፊ። ግማሽ ፍጻሜ ኤፍኤ ካፕ ለዋንጫ ያልፋል ተብሎ ሲጠበቅ የነበረበት ሂደት ኮንቬንትሪ ሲቲ 2024 አሁን ከ2 ዓመት በፊት ማለት ነው በሉተን ታውን የተሸነፈበት ሰሚ ፋይናል የደረሰበት በሉተን ታውን የተሸነፈው እኔ ጨዋታውን አስታውሰዋለሁ፣ አስተላልፌዋለሁ ዴስቲቪ ላይ እንዳጋጣሚ። ተመልከት እድገቱን እንግዲህ እንደገና 2026 ላይ ደግሞ ሻምፒዮንሺፑን አሸንፎ ፕሪሚየር ሊግ መጣ። ይሄ ነው ወድቆ መነሳትን የሚያሳይ እግር ኳስ ክለብ ነው ኮንቬንትሪ ያልነው ማለት ነው። ከ2017 ሊግቱ እስከ 2026 ፕሪሚየር ሊግ የደረሱበት በጣም ፈጣንና አስደናቂ የመመለስ ታሪክ ወድቆ መነሳትን ያሳየ እግር ኳስ ክለብ ኮንቬንትሪ መሆኑን ያስመለክታል። የ2025-26 የላምፓርድ ድንቅ ዘመን ምን ይመስላል የሚለውን ነገር ደግሞ እንመልከት። ኮንቬንትሪ ሲቲ ቀደም እንዳልነው 95 ነጥብ ይዞ ከተከታዩ ኢፕስዊች ታውን በ11 ነጥብ ልዩነት ወደ ፕሪሚየር ሊጉ ያደገ ክለብ እንደሆነ አይተናል። በፍራንክ ላምፓርድ መሪነት 46 ጨዋታዎች ላይ ቅድም እንዳልኩት 28ቱን አሸንፎ 11 አቻ 7 ጨዋታ ሽንፈት 97 ጎል አስቆጥሮ 48 ጎል ተቆጥሮባቸው 52 ንጹህ ጎል ይዞ 95 ነጥብ ደርሶ የ11 ነጥብ ልዩነት ኢፕስዊች ታውን ላይ ፈጥሮ በአስደናቂ ብቃት ወደ ፕሪሚየር ሊጉ የተመለሰ ክለብ ነው እና ወደ ፕሪሚየር ሊጉ መመለሳቸው
በተለይ የመጨረሻውን ብላክበርን ሮቨርስ ጋር 1-1 አቻ በተለያዩበት ወቅት ነው ያረጋገጡት ማለት ነው። እንደገና 34 ዓመት ቆይተው ከተሰናበቱበት ፕሪሚየር ሊግ እንደገና ከ2001 በኋላ ደግሞ ከ25 ዓመት በኋላ ዘንድሮ ወደ ፕሪሚየር ሊግ የተመለሰ ቡድን ይሄ ቡድን ማለት ነው። ቅድም ሶፊ እንዳልከው የዚህ ቡድን ወሳኝ ተጫዋች ሃጂ ራይት ነው። ሃጂ ራይት በ2025-26 የኮንቬንትሪ ሲቲ ዋና ጎል አስቆጣሪ ነው። ይሄ ተጫዋች በጉዳት ምክንያት እስከ 3 ሳምንት ከሜዳ ይርቃል። ከዚህ በኋላ አይኖርም። በዛሬው ጨዋታ የለም። በሻምፒዮንሺፑ 17 ጎሎችን ማስቆጠር የቻለ ተጫዋች ነው። በሁሉም ውድድሮች ደግሞ 18 ጎሎች አሉት ማለት ነው። ሃጂ ራይት የለም ዛሬ። የኮንቬንትሪ ሲቲ ስቴዲየሙ ትንሽ ነች ከሌላው አንጻር ማለት ነው። ከነ ኤሚሬትስ አንጻር ከነ ኦልድ ትራፎርድ አንጻር 32000 ተመልካች የሚይዝ ስቴዲየም ነው። ኮንቬንትሪ ቢልዲንግ ሶሳይቲ አሬና ነው የሚባለው ይህ ስቴዲየም። የኮንቬንትሪ የስታዲየም ችግር በታሪኩ ትልቅ ክፍተት ሆኖ እንደቆየ ይታወቃል። በ2013-14ም እንግዲህ ሊግቱ በወረዱበት ዘመን በኖርዛምፕተን ታውን ስቴዲየም ላይ የእነሱ ስቴዲየም ብቁ ስላልሆነ በሰው ስቴዲየም ሲጫወቱ ነበር። 2019-2021 ደግሞ በበርሚንግሃም ሲቲ ሜዳ ሴንት አንድሪውስ ሲጫወቱ ነበር። ሜዳቸው ብቁ ስላልሆነ ችግር ስላለበት ከዛ በኋላ አስተካክለው ነው። ተመልከት ሶፊ 2019-2021 በቅርብ ዓመታት ራሱ ሴንት አንድሪውስ ላይ በበርሚንግሃም ሲቲ ሜዳ ነበር የሰው ሜዳ ነበር ሲጠቀሙ የነበሩት ማለት ነው። እና የፕሪሚየር ሊግ 2026-2027 ዓመትን ዛሬ ኤሚሬትስ ላይ የሚያደርገው ኮንቬንትሪ ሲቲ 9 አዳዲስ ተጫዋቾችን አስፈርሞ ነው ዛሬ ወደ ጨዋታው የሚመጣው። ከነዚህ መካከል በበርንሌይ እግር ኳስ ክለብ ባለፈው በፕሪሚየር ሊግ ያየነው እነ ቹዋና፣ ኖቲንግሃም ፎረስት ታይዎ አዎኒ፣ በዓለም ዋንጫው ከጋና ብሔራዊ ቡድን ጋር አስደናቂ ብቃቱን ያሳየው ካሌብ የሬንኪ፣ እነዚህን ጨምሮ 9 ተጫዋቾች ቡድኑ አስፈርሟል። ከነበሩት ተጫዋቾች ላይ 9 ተጫዋቾች ጨምሮ ነው የመጣው ላምፓርድ ማለት ነው። እና ዛሬ አዳዲስ 9 ፊቶች አሉ፣ አዳዲስ 9 ተጫዋቾች አሉ። ይሄ ቡድን ነው እንግዲህ ከአርሰናል ጋር የሚጫወተው። ላምፓርድ እነሱም ሻምፒዮን ናቸው፣ እኛም ሻምፒዮን ነን በተወዳደርንበት መስክ። ስለዚህ ማንም ለማንም አያንስም የሚል ነው። ከዚህ በፊት ታሪካቸው 1993-94 የውድድር ዓመት ሃይቨሪ ላይ የፕሪሚየር ሊግ የመክፈቻ ጨዋታ 3-0 ማሸነፋቸው ቅድም እንዳልኩት ወይም በኪኒ ሃትሪክ 3-0 አርሰናልን በገዛ ሜዳውና ደጋፊ ፊት መርታታቸው ኦፍ ኮርስ 1993-94 ነው። ያንን ታሪክ በማስታወስ ጭምር ነው ላምፓርድ ሐሳቡና አስተያየቱን የገለጸው ማለት ነው። አርሰናል ቅድም ሶፊ አብዛኛውን ነገር ስላነሳው እሱ ላይ መደጋገም ስለሚሆን እሱን ልለፈውና ስለ ኮንቬንትሪ ሲቲ ያለው ይሄ ነው። ዛሬ ምሽት የሚደረገው ተፋላሚ የአርሰናል ተፋላሚ ኮንቬንትሪ ሲቲ ማለት ነው። አሁን አንዳንድ ቦታዎች ስታይ በጣም ብዙዎች በቃ 100% አርሰናል ያሸንፋል የሚል ግምት ይሰጣሉ። ኦፍ ኮርስ አርሰናል የማሸነፍ እድሉ ሰፊ ነው። ግን ኮንቬንትሪ ሲቲም የሚናቅ ቡድን አይደለም። ሻምፒዮን ነው የመጣ ቡድን ነው። ቅድም እንዳልከው ግርምሾ ጥሩ ተጫዋቾችን አስፈርሟል። ኮምፒቲቲቭ ሊሆን ይችላል። ቢሸነፍም ኮምፒቲቲቭ ነው፣ ተፎካክሮ ጥሩ ፉክክር የማድረግ እድሉ ሰፊ ነው ብዬ አስባለሁ። በእርግጥ አርሰናል ባለፈው ሳምንት ሲቲን ያሸነፈበት መንገድ የትኛውንም ክለብ ቢያገኝ በደንብ የማሸነፍ እድል እንዳለው ልትገምት ትችላለህ። ግን አሁንም ግን ጥንቃቄ ይፈልጋል። ኮንቬንትሪ ሲቲም ቀላል ተጫዋች እንዳልሆነ ቀላል ቡድን እንዳልሆነ ማየት ይቻላልና አርሰናል በነገራችን ላይ 9 ተጫዋቾች ካሌብ የሬንኪ በ26 ሚሊዮን ፓውንድ ነው ያስፈረሙት። ካርል ረሽወርዝ 22.5 ሚሊዮን ፓውንድ፣ ሲዲኪ ቼሪፍ 20.5 ሚሊዮን ፓውንድ፣ ሉዋም ቹዋና 20 ሚሊዮን ፓውንድ፣ ኦሬል አሜንዳ 17.2 ሚሊዮን ፓውንድ፣ ታይዎ አዎኒ 9 ሚሊዮን ፓውንድ፣ ጉስታቮ ሃመር 6 ሚሊዮን ፓውንድ፣ ፍራንክ ኦኒየካ የተዛወረበት ዋጋ አልተገለጸም። በብሬንፎርድ የነበረ ተጫዋች ነው። ፍራንክ ኦኒየካ ናይጄሪያዊ ነው። ቢሊ ሬይ ኩሊኖን በተመሳሳይ ይሄ በነፃ የመጣ ተጫዋች ነው። በተለይ በፕሪሚየር ሊጉ ልምድ ያላቸው ፍራንክ ኦኒያካ፣ ጉስታቮ ሃመር፣ ታይዎ አዎኒ፣ ሉዋም ቹዋና እነዚህ ተጠቃሾች ናቸው። በጣም አሪፍ ግርምዬ። ወደ ሌሎቹ ጨዋታዎች የሚካሄዱትን ጨዋታዎች እናያቸውና ወደ ገምት የምስሉትን ጨዋታ እኔ 3-0 ይገምታለሁ አርሰናል ዛሬ። ግርምሾ ስንታክ 3-0 አርሰናል 3-0 አርሰናል 3-0 ያሻል። በክሊንሺት የሚወጣ ይመስለኛል። አርባዎቻችንም ይገምቱ።